ሰላም እንደምን አላችሁ የፊታቲው ተከታታዮቼ። እንግዲህ ፊታቲው እንደምታውቁት በተለያዩ ማህበራዊ ኢኮኖሚ እንዲሁም ፖለቲካዊ ጉዳዮች ላይ ሐሳቦችን እንለዋወጣለን። የተለያዩ ክርክሮችን እንዲሁም ውይይቶችን ወደ እናንተ ስናደርስ ቆይተናል ማለት ነው። ዛሬም አንድ አዲስ እንግዳ በርግጥም እንግዳ ናቸው። ለፊታቲው ብቻ ሳይሆን ለኛም እንግዳ ናቸው። ይዤላችሁ መጥቻለሁ ማለት ነው። እንግዳዬን እኔ ከማስተዋወቃቸው ራሳቸውን እንዲያስተዋውቁ እድል ልስጣቸው። ከዛ በፊት ግን እንግዳዬ እንኳን ወደ ፊታቲው በሰላም መጣህ እልሃለሁ። አመሰግናለሁ። ፊታቲው አዘጋጅ ፍቄ እና አብረው ከሚሰሩ የዚህ ትልቅ ሚዲያ አባላት እኔም እንግዳችሁ አድርጋችሁ ስለጋበዛችሁ ተማርኪ አመሰግናለሁ። መልካም። እንግዲህ ዶክተር እስቲ እንደው ራስህን ለፊታቲው ተከታታዮቻችን እስቲ ራስህን እንድታስተዋውቅ። እንግዲህ ስሜ ፍቅረ ኢየሱስ ዳንኤል ይባላል። ተወልጄ ያደኩት እዚሁ ሳናና ሀዲያ ዞን ውስጥ ነው። ሀዲያ ዞን ውስጥ ከሚታወቁ በተለይ ከኢቫንጀሊካል ቸርቾች በሀዲያ ቃልዮት ውስጥ ቦብቾ ይታወቃልና ቦብቾ ውስጥ ከ1970ዎቹ ጀምሮ በሀዲያ ቃልዮት ቸርች ውስጥ በወጣቶች አገልግሎት ከ70ዎቹ ጀምሮ ያገለገለ የነበረ ዳንኤል አዱላ እና እዛው ቦብቾ ደግሞ መጽሐፍ ቅዱስ ተማሪ ነበረች አማረች ተሰማ የሚባሉ ባልና ሚስቶች የወለዱኝ ሁለተኛውን ልጃቸው ነኝ። ያ ነው። መልካም። እንግዲህ ራስህን ያው አስተዋውቀሃል፣ እዚሁ ተወልደህ እንዳደግክ አስተዋውቀሃልና ዶክተር ፍቅረ ኢየሱስ የትምህርት ባክግራውንዱ እንደው የነበርክበት የተማርክበት ትምህርት ቤት ከሃይ ስኩል ጀምሮ ከዩኒቨርሲቲ ጀምሮ እንደው ምን ይመስል ነበር? የት ነው የተማርከው? የኔ ትምህርት ቤቶች ቻቾቾ ምናምን ይበዛቸዋል። ከ1 እስከ 5 አንብቾ ከ5 እስከ 8 ቦብቾ ከ9 እስከ 12 ዋቸሙ ቻናቸው አለ አይደል? ቻናቸው አለ። ስለዚህ ዛኔ ተማርኩት። ዋቸሙ ሃይ ስኩል በጣም ትልቅ ነው የሚታወቅ። ከዚያ ቦብቾም ደግሞ እነ ፕሮፌሰር በየነ የወጡበት ነው። እንዲሁ አንብቾ ደግሞ ዋቸሙ ዩኒቨርሲቲ ያለበት ኤሪያ ላይ ያለ ትምህርት ቤት ነው። እነዚህ ትምህርት ቤቶች ናቸው ከኤሌመንተሪ እስከ ሃይ ስኩል ያሉበትን ትምህርት ቤቶች ያለፍኩበትን የትምህርት ቤት ህይወቴን ያለፍኩባቸው። ከዚያ በመቀጠል የመጀመሪያ ዲግሪን ኮተቤ የተማርኩት ሄልዝ ኤንድ ፊዚካል ኤጁኬሽን 1997 ዓ.ም እስከ 99 ተማርኩ። ከዚያ በመቀጠል የዩኒቨርሲቲ መምህር ሆኜ አክሱም ዩኒቨርሲቲ ሄድኩኝ። እዚያ ጥቂት ጊዜ እንዳስተማርኩ ሁለተኛ ዲግሪ ደግሞ ለመማር ወደ አዲስ አበባ ዩኒቨርሲቲ መጣሁ። አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪን ጨርሼ እንደገና ኮሚትመንት ያው አንተ መምህር ስለሆንክ ታውቀዋለህ፣ እሱ ኮሚትመንት ስለነበረብኝ ተመልሼ አክሱም ዩኒቨርሲቲ ለ4 ዓመታት አስተማርኩኝ። እሱን እዛ ስራ ላይ ያለው የፒኤችዲ ደግሞ ትምህርት እድል ከትምህርት ሚኒስቴር ሲመጣ አክሱም ዩኒቨርሲቲ በዲፓርትመንት እኔን ወክሎኝ በጊዜው ሲኒየር ስታፍ ነበርኩ። አክሱም ዩኒቨርሲቲ ሲመሰረት ከመሰረቱት ማለት መምህራን ከመሰረትን ጥቂት መምህራን መካከል አንዱ ነበርኩ። እዛው ያለው ያውን ደቡብ አፍሪካ ፒኤችዲን እንድማር ወደዚያ ደግሞ ተላኩኝ። እዚያ ወደ ፒኤችዲ ከመሄዴ በፊት ትምህርት ፕሮሰሱ ላይ ያለው እዛ ኮሚትመንቴን ጨርሼ ስለነበር ወደ ዋቸሙ ዩኒቨርሲቲ ትራንስፈር አደረኩኝ። ወደ ሰኔ አካባቢ ኮሚትመንት ጨርሼ እንደተመዘገ እዚህ ስራ እንደጀመርኩ ነው። ወርም አልሆነኝ መሀል ላይ 40 ምንጭ ኮሌጅ ዲፕሎማ ሰመሪ ማሩ ነበርና እነሱን እዛ እያስተማርኩ ባለሁበት የፒኤችዲ ትምህርት ደግሞ 2 ወር አልሆነኝም። እዚህ እንዲያውም እቃ የሰጡኝ ኮምፒውተር የሰጡኝ ሰዎች ከ2 ወር በኋላ ደግሞ ላስረክብ ሲሄድ ሁለቴ ነው እንደምትወስደው ምናምን ሲል ነው አይደለም ለትምህርት ነው ምናምን ብያቸው በኋላ ላይ ዋቸሙ ያው መሀል ስታፍ እንደሆንኩኝ ለትምህርት ሄድኩኝ። ለትምህርት በሄድኩበት ግን መሀል ላይ የመጣው እዚህ አስተምር ነበር። ላይክ ማስተርስ ክላስም ሲገባ ትልቁን ሰርቻለሁ። አይ ትራይድ እንትኑ ላይ መስረታው ላይ 1-2 ባች አስተምራለሁ ማስተርስ ክላሶችን። አንደርግራጁዌትም ዋቸሙ ዩኒቨርሲቲ መምሮኜ ያው ፒኤችዲ ዛን ያለቀው እኔ ኮቪድ ላይ ተመረኩ ሰው ስለሆንኩ ብዙ ሰው መመረቄን አያውቅምና አልጨረስክም እንደ ምናምን ይለኛል። ግን 4 ዓመት 5 ዓመት ነው ፒኤችዲ ከጨረስኩ ኮቪድ ወቅት ነው። ለዛ ነው። በጣም ደስ ይላል። እንግዲህ ያ ማለት በትምህርት ወደ ደቡብ አፍሪካ ሄድክ። ከዛ በኋላ ግን ከትምህርቱንም ከጨረስክ በኋላ በቋሚነት ነዋሪነትህን እዛው ነው ያረከው? እዛው ነው ያረከው። በጣም ጥሩ። እንግዲህ ውድ ተመልካቾቼ ዶክተር ፍቅረ ኢየሱስ በቋሚነት የሚኖረው ደቡብ አፍሪካ ነው። ሰሞኑን ደግሞ የመጣበትን በተለያዩ ሚዲያዎች ላይ አይታችኋል ብዬ አስባለሁ። በተለይም ደግሞ አባታችን የሆኑት በደቡብ አፍሪካ ለሚኖሩ ለሀዲያ ማህበረሰብ አልፎም ለኢትዮጵያ
ማህበረሰብ አባት የሆኑት ትልቅ አባታችንን በቅርቡ አተናቸዋል። እንግዲህ የእሳቸውን ህልፈት በተመለከተ እንግዲህ አስክሬናቸውን ይዞ ወደ ኢትዮጵያ እንደመጣም በተለያዩ ሚዲያዎች ላይ ወጥቶ አይተነዋል ማለት ነው። ስለዚህ ነዋሪነቱ ደቡብ አፍሪካ ነው። ወደዚህ የመጣበት ምክንያት ደግሞ የአድል ግርማ ፊጣን አስክሬን ይዘው ከመጡ ሰዎች መካከል አንዱ ነበር ማለት ነው። ስለዚህ በዚህ መሃል ነው ፊታ ቲዩብ ዶክተር ፍቅረ ኢየሱስን ማግኘት የቻለው ማለት ነው። እንግዲህ ዶክተር አዝነናል። እንግዲህ ትልቅ ሰው ናቸው። ለሀዲያ ህዝብም እንደ ኢትዮጵያም ኢንፍሉዌንሻል ናቸው። ደቡብ አፍሪካ ላይ ከሚኖሩ ወንድሞቻችን አንጻር ደግሞ ስናይ ዲፕሎማት ናቸው። አስታራቂም ትልቅ አባት ናቸውና ከሳቸው ህልፈት ጋር እንግዲህ በተገናኘ ነው ያንተም መምጣት ከዚህ ጋር ስለሚገናኝ ግዴታ ያን ማንሳታችን አንድ አስፈላጊ ነገር ሆኗል ማለት ነው። ስለዚህ በዚህ ጉዳይ ወደ ኋላ ምንመለስበት ይሆናል ማለት ነው። ዶክተር ፍቅረ ኢየሱስ እንግዲህ አንድ የሚታወቅባቸው የሥራ ዘርፎች አሉ። ኦፍ ኮርስ ደቡብ አፍሪካ ላይም ሆነ ምናይ በተለይ በሚዲያም ዘርፍ እናያለን፣ በትምህርቱም ዘርፍ እናያለንና በቋሚነት አሁን የተሰማራባቸው ስራዎች ምንድን ናቸው? ያው እኔም ልጠቅስልህ የምችላቸው አሉ። ከነዛ ስራዎች ጋር በተገናኘ ምንድነው እየሰራክ ያለከው አሁን ላይ? አመሰግናለሁ። ያ አንዱ ያው ደቡብ አፍሪካ ሄጄ ብዙ እንትኖች ነበሩኝ። ቻርች አካባቢም አሉኝ አንዳንድ አክቲቪቲዎችና በእነዚያ ምክንያቶች ደቡብ አፍሪካን በደንብ ዞር አይቻለም። ሜዳው ያው ኢትዮጵያውያን ጋር ነው። በዚያ ባለኝ ከነሱ ጋር ባለኝ ጊዜ በጣም ትምህርት አለመጨረሳቸው፣ በትምህርት አለመዝለቃቸው በጣም ይቆጫቸዋል። እሱን ሲያወሩ ብዙ ጊዜ ደጋግመው ከትምህርት እንኪደኝ ቆሙ ይላሉ። እነሱ መማር እንደማይችሉ እንኳን ሲያስቡ ተስፋ የቆረጡት ደግሞ ቢያንስ እየባየ ወንድሜን ባመጣው እስቲ ወንድሜን እንዳመጣው በምን ልትረዳኝ ትችላለህ የሚል ጉጉታቸው ነው ያለው። ሌላው ደግሞ ሶሻል ሚዲያ ላይ ተኮነ ፕሮፋይል ፒክቸራቸው አለ፣ ስማቸው አለ፣ የሥራ ቦታቸው ነው ስራቸውን ሜንሽን በሚያደርጉበት ቦታ ጆሃንስበርግ ተማሪ ዩኒቨርሲቲ ኦፍ ጆሃንስበርግ ስቱደንት ምናምን ስቱደንት ይላል። ይሄ የሚያሳየው በሚታወቅ ምክንያት ከትምህርት ገበታ ቢርቁም ስቲል ትምህርት ከነሱ አራቀም ፍላጎቱ አለ፣ መማር ይፈልጋሉ። እኛም ደግሞ ያደግንበት ማህበረሰብ ለትምህርት ያለው ቫልዩ አባቶቻችን አያቶቻችን ከሚነገር በላይ ነው። እኔ ለምሳሌ ቅድም ነገር ያለው አባቴ ቦብቾ አዲያ ቃሌት ውስጥ ይሰራል ስልክ ያው እዛ አካባቢ በጣም ፋይናንሻሊ ተንደላቀ አታድግም። ስለዚህ ነገር ግን ለትምህርት ግን ካላቸው ወላጆቻችን ካላቸው በጣም ትልቅ ጉጉትና ለትምህርት ካላቸው ቫልዩ የተነሳ ከትንሽ ደግሞ ተቆርሶ የክረምት እንማር ነበር። ቤተ ክህነት አለ በየትምህርት ቤቱም ደግሞ ክረምት ነበር። ቁጥር 3ም ዋቸሙም የካቲትም አንዳንዴ ደግሞ ከዩኒቨርሲቲ የተመለሱ ልጆች ደግሞ በነፃ የሚያስተምሩ ነበር። ቃልዮት ቸርች ያደርጉ ነበር። በጋም ደግሞ የቋንቋ ትምህርት ቤት ለምሳሌ ቤተ ክህነት ጋሽጉጤ የሚባሉ ጎረቤታችን እንደዚያ እንግሊዘኛ ትምህርት ይሰጥ ነበር። ለእንደዚህ አይነት ትምህርቶች ለእንደዚህ አይነት ኤክስትራ ፔን ፊስ ለመክፈል ወላጆች ሄዚቴት አያደርጉም ነበር እና ርቀት ተጉዞ ነው ተማሪው የሚማረው። ከሰኞ እስከ ዓርብ ከቤተሰብ ተለይቶ እንደዛሬ ባጃጅ የለ መኪና የለ ምን የለ ረጅም መንገድ በእግሩ ሄዶ እዚህም ስንቅ ይዞ ከሰኞ እስከ ዓርብ ትምህርት ቤቱን የተማረ ዓርብ ቀን ደግሞ ስንቅ ሊያመጣ ሄዳል፣ ተመልሶ ሄዳል። ወላጅ በዚህ ነገር በጣም ሰፖርት ያደርግ ነበር። እንደዚህ አይነት ለትምህርት እንደዚህ ቆራጥ ከሆነ ማህበረሰብ የወጣ ስለሆነ ደቡብ አፍሪካ ያለው ህዝብ ኮሚኒቲ ያውቀዋል ትምህርት ያለውን ቫልዩ። ወላጅም ስቲል ብዙ ሺህ ቢላክም ከደቡብ አፍሪካ እዚህ በፒኤችዲ በዲግሪ በማስተርስ የተመረቀ ሰው ያን 10,000 ወር 20,000 ብር ባያገኝም even though financial still difference ቢኖረውም ግን still ለትምህርት ያለው ቫልዩ በጣም ይታወቃል። ለምሳሌ አንድ ሰው እንደ ዩኒቨርሲቲ ተመርቆ ፌስቡክ ላይ ፖስት ቢያደርግ ኔክስት ይር እኮ ስራ ሊያጣ ይችላል። ግን እዛ ደቡብ አፍሪካ ያለው ሰው ይቀናል በጣም እኔስ በተማርኩ ይላልና ይሄን ሳይ በህይወቴ ዝም ብዬ መፍጨርጨር ወዳለሁ። የምችለውን ያላረጋል የቀረውን
እንግዲህ ሰው ያስባል እግዚአብሔር ይፈጽማል የሚል መጽሐፍ ስለማነብ የልብ መዘጋጀት ከሰው ነው ስለሚለው የምችለውን አረግ ነበርና ላይፍ በሌሎችም ነገሮች እንደዚህ አይነት ፕሪንሲፕልና አስብኩኝ ለምንድነው የዲስታንስ ኤጁኬሽን ፕሮግራም ላውንች ማይጀመር ሳስበው ዲስታንስ ኤጁኬሽን እንደዚህ ሰው በመደበኛ የትምህርት ገበታ መማር ለማይችል ሰው የተዘጋጀ ለዚህ ታስቦ የተዘጋጀ ፕሮግራም ከሆነ በርግጥ the only difference አሁን ርቀት ነው እዚህ ያለው ኢትዮጵያ ያለው እዛ ለመክፈት አንድ ነገሮች ማለቅ ስላለባቸው እሱን ለምን አልጨረስም በሚል ኤምባሲ ሄድኩኝ የ7-8 ዓመት ታሪክ ነው ኤምባሲ ተመላለስኩኝ ይሄን ነገር እንደ ሐሳብ አቀረብኩ በፕሮፖዛል መልክ አቀረብኩ ፕሬዘንት አረኩ እና በዚህ ስራ ደግሞ ብዙ ፖዚቲቭ ነገር የነበራቸው ኤምባሲ ውስጥ የነበሩ ሰዎች ደብዳቤ ሰጡኝ እንደዚህ ደብዳቤዎች ብዙ ውጭ ጉዳይ ሚኒስተር ምናምን አንዳንድ ሪሰርች ተቋማትም አሉ ሚዴክ የሚባል ማይግሬሽን ፎር ዴቨሎፕመንት ኤንድ ኢኳሊቲ የሚባል እዚህ ዩኒቨርሲቲ ውስጥ ደግሞ ዋቻሞ ዩኒቨርሲቲ ውስጥ ደግሞ ሴንተር አለው የማይግሬሽን ሴንተርና እነሱም ሰፖርት ሌተሮችን ጽፈው ያ ተያይዞ በኋላ ላይ አሁን የርቀት ትምህርት ፕሮግራም ሆነ የኔ ስራ ከሱ ስራ ጋር ነው ፕራይመርሊ ከ7 እስከ 12 ባለው በኢትዮጵያ ሪኮግናይዝድ የሆነ በኤምባሲ ሪኮግናይዝድ የሆነ በውጭ ጉዳይ ሚኒስተር እውቅና ያለው እንደናንተ አይነት መምህራን የሚያስተምሩበት ሁሉም ዩኒቨርሲቲ መምህራን ናቸው ዶክተሮች ናቸው ማስተርስ መምህራን 7ኛ 8ኛ 9 10 ሃይ ስኩል ጭምር እናስተምሩበት እሱ ነው ሙሉ ኢንቮልቭመንት ግን ኤክስትራ ደግሞ ሚዲያው ላይ ደግሞ ያው ነፈራ ሚዲያ በሚለው ኢኮኖሚና ፖለቲካ ኢኮኖሚና ማህበራዊ ጉዳዮችን የደቡብ አፍሪካውን ኢትዮጵያ ያለውም ሰው እንዲያውቅ እዚያም ያለ ሰው ደግሞ ሰፈሩን ኤክስፕሎር ማድረግ እንዲችል ትልልቅ ነገር ማሰብ እንዲችል እንደዚያ የሚያደርጉ ስራዎችን የሚሰራ ፌስቡክ ፔጅ ነው የነበረው ግን ሚዲያ ለማድረግ ስቱዲዮ ቢልድ አድርገን እዚያ ስራ ውስጥ ባለንበት ወቅት ነው የዳይን ግርማ አልፈተ ሞት የተሰማው እነዚህ ሁለቱ ናቸው ፕራይመሪሊ በእርግጥ አንስተሃል አንተም የይዲዲ አካዳሚ አጀማመርን በጣም ለረጅም ዓመታት ከተለያዩ ከመንግስት አካላት ጋር እንዲሁም ከኤምባሲውም ጋር ከውጭ ጉዳይ ሚኒስትር ጋር የነበሩ ነገሮች it takes time of course ረጅም ጊዜ የሚፈጁ ናቸው የሚገርመው በዚህ ሁሉ ምንም ሪግሬት ሳታደርግ ራስህ በዚህ ጉዳይ ላይ ኮሚትድ ሆነ ጊዜህን እዚህ ላይ ኢንቨስት አድርገህ ምናልባት ኢንቨስት ያደረከውን ነገር በቀላሉ እንድታገኝ የምትችልበት አይነት አይሆንም ብዬ አስባለሁ ሜቢ የዚህ የይዲዲ አካዳሚ የመጨረሻው ውጤትህ የመጨረሻው በቃ አገኘው ብለህ ልትል የምትችለው ሃፒነስህ ደስታህ ሊሆን ይችላል ብዬ አስባለሁ because በጣም ከፍተኛ የሆነ የትምህርት ፍላጎት እንዳላቸው እናውቃለን ያው ወንድሞቻችን ናቸው ሲደውሉ ያወራሉ የተማረ ሰው ሲያዩ የተመረቀ ሰው ሲያዩ በጣም ኤግዛይትድ ይሆናሉ እነሱም ራሳቸውን እንደዛ ማየት ይፈልጋሉ ኢቭን እና እሱን አንተ ማንስተሃልና የይዲዲ አካዳሚ አመጣጥ ከዚህ ጋር የተገናኘ ነው እንደውም ይዲዲ አካዳሚን ተታስተዋውቅ አንድ ምትጠቀማት ኢንተረስቲንግ በጣም ደስ የሚል ቃል አለ ምንድነው እየሰራን እንማራለን እየተማርን ደግሞ እንሰራለን የሚል አይነት ነገር አለና ይሄ ትልቅ ነገር ነው ማለት አይመስለንም ህዝብ ወይም ደግሞ አንድ ኮሚኒቲ በትምህርት ተጎትኩቶ ሲያድግና የትምህርት ተደራሽነት የሌለበት አይነት ኢንቫይሮንመንት ላይ ማደግ ተመሳሳይ አይደለም ምናልባትም ዛሬ ከኢንካም አንፃር ስናይ ከመናገኘው ገቢ አንፃር ስናይ ትምህርትን አንደርስቲሜት አድርገን ልናይ እንችላለን ማለት ያ ብቻ አይደለም ትምህርት ጥቅም ያ ብቻ አይደለም ትልቅ ብርሃን ነው ኦፍ ኮርስ እና ይዲዲ አካዳሚ ይሄንን ሚና ነው እየተወጣ ያለው ደቡብ አፍሪካ በሚኖሩ ወንድሞቻችን እንዲሁም ደግሞ ሌሎች አረብ ሀገራትም የሚኖሩ እህቶቻችንም በይዲዲ አካዳሚ በመጠቀም ትምህርታቸውን ማሳደግ እንደሚችሉ እንዲህ ማሰብ በራሱ ትምህርታቸውን እየሰሩ ውጭ ሀገር ህይወታቸውን ለመለወጥ የቤተሰቦቻቸውን ህይወት ለመለወጥ እየሰሩ at the same time ደግሞ ትምህርት መማር እንደሚችሉ ይሄን ማይንድ ክሬት ማድረግ በራሱ ትልቅ ሮል ነውና ደስ የሚል ስራ ነው ኦፍ ኮርስ ነፈራ ሚዲያ ላይም ብዙ ነገሮች እንደ አፍሪካ ያሉ ነገሮችን በተለይ ብዙ ነገሮችን ያያየን ነበርና በሚዲያውም በኩል እየሄድክበት ያለው ነገር በጣም ኢንተረስቲንግ ነው በጣም ደስ የሚል ነውና አንድ ግን በቅርብ ምንድነው የደቡብ አፍሪካ መንግስት በተለይ ደግሞ የውጭ ሀገር ዜጎች ያላቸውን ስፓዛ ሾፕ ወይም ደግሞ ያላቸውን ሱቆች እንዲያስመዘግቡና የህጋዊ ግራውንድ ይዘው እንዲሄዱ የወጣ አንድ ህግ ነበር ከዚህ ጋር በተገናኘ ዶክተር ፍቅረ ኢየሱስ በጣም ሚዲያዎች ላይ እየወጣ የተለያዩ ቃለ መጠይቆችን ስታረግ ነበር የተለያዩ ፕሮግራሞች ላይ ትገኝ ነበር የሀገሪቱ ትልልቅ የሚባሉ ሚዲያዎች ላይና
ምንድነው ከዚህ ጋር የነበረው ነገር በአጠቃላይ ያንተንም ኮንትሪቢዩሽን የነበረው ጫና ምንድነው ሌላውን ነገር ብታነሳልኝ thank you okay ያው ወደንም ጠላንም በደቡብ አፍሪካ መንግስት ስር ነን በትንሹ እኛ የዚህ ደቡብ በተለይ ድሮ ደቡብ የሚባለው አሁን ማዕከላዊ ኢትዮጵያ ስር በተለይ ዶሚናንትሊ ሀዲያና ከምባታ ማህበረሰብ ስለዚህ እዛ ያሉ ወንድሞች እህቶች ያው ብዙ ስራ ይሰራሉ ስፖንሰርሺፕ ነው አሁን ላይ ደረሱበት ከዚህ በፊት ሌላ ስራ ነበር አሁን ደግሞ ከፍ ይላል ሪሌቲቭሊ ከበፊቱ አሁን እንደገና ሌላ ከፍ ያለ ደግሞ ያሰብነው በርግጥ አሁን ባለበት ስፖንሰርሺፕ ነውና ስፖንሰርሺፕ ሬጅስትሬሽን የሚል ይመዝገቡ የሚል ሲታይ ምንም አይመስል ውስጡ ግን ሌላ ነገር ያለበት ነው ምዝገባ ይላል ከዚያ ለመመዝገብ ሪኳየርመንትስ ሊስት የተደረጉት አብዛኛው የሚቻል አይደለም አንድ የጊዜ ጉዳይ ነው አንድ ቀን ላይ እዛ ሀገር ውስጥ ያሉ የመንግስት ተቋማት ራሱ ከዚህ በፊት ሰርተውት የማያውቁት ስለነበር ብዙ ነው ስፖንሰርሺፕ ደቡብ አፍሪካ ውስጥ ያለው ያው በአብዛኛው የኛ ሰው ሁሉም እዛው ስላለበት ነው እንጂ ኢሹ ስናቶሊ የኛ ጉዳይ ብቻ አይደለም ነገር ግን የኛ በአብዛኛው ስራችን 90% ስፖንሰርሺፕ ስለሆነ እኛን ያመሰናል ከዚያ የተነሳ ቢያንስ ቀኑ እንዲራዘም የመጠየቅ ጉዳይ ነው ያው ጊዜ ታገኛለህ ከዚያ በኋላ ግራቀኝን ታያለ አንድ ነገር አፋፍኖ ሲመጣ ምንንም ሳታቅ ይከብዳል ቢያንስ ጊዜ ሰጠን የሚል ጥያቄ ነበር የሁለት ወር ጊዜ አይነት የጠየቅነው ያን ያህል ጊዜ ተራዘመ ቀጥሎም ሌላም እንደዚህ ያለና ያን እዚያ ስራ ውስጥ የገባሁት በርግጥ እኔ ያው የወረቀት ችግር የለብኝም ያው ቀደም እንዳልኩ ፐርማነንት ሬዚደንት ነኝ የሳውዝ አፍሪካ አይዲ አለኝ ለዚያ ነው የምመላለሰው ቤተሰቦችም ምንም የወረቀት ችግር የለባቸውም የኔ ስፔሲፊካሊ ሁለተኛ ደግሞ እኔ ስፖንሰርሺፕ የለኝም ባለሱቅ አለው of course ነገር ግን እኔ ሴፍ ነኝ ማለት ነገ ላይ እኔ ላይ አይመጣም ማለት አይደለም በርግጥ ምክንያቱም እኔ የምኖርበት ሰርክል ያጎቴ ልጆች ያክስቴ ልጆች ያሉበት ጓደኞች ያሉ ቸርች የማመልክበት ቸርች ሁሉም ስፖንሰርሺፕ ኦነር ነው ሶ እኔን the first day አላገኘኝም ነው ልልምችለው next day ያመጣቱ አይቀር እዚህ ኢኮኖሚውን ያምሳል ማህበራዊ ህይወትን ያምሳል ያሉ እንት ሲሆን የምን አገባኝ ልል አልችልም ስለዚህ ኮንፍሮንት ማድረግ ነበረብኝና ያው እዛ ሀገር ስኖር ከሰዎች ጋር ኢንተራክሽኖች አሉ የተለያዩ ኢንተራክሽንስ ሶ የሳውዝ አፍሪካ ስፖንሰርሺፕ አሶሲዬሽን ማህበር የሚባል ሚዲያ ላይ ኢንተርቪው ሲያደርግ ማቀው ልጅ አለ ማን በውስጥ በዋትስአፕ ቻት አደረግ ነበር በፊትም ማለት ነው ሶ ይሄ ነገር ሲመጣ እነሱም ናቸው መጀመሪያ ዲፌንድ ያደርጉት እዛ ሳውዝ አፍሪካ ያሉት የሳውዝ አፍሪካ ስፖንሰርሺፕ ባለቤቶች ማህበር ይሄን ነገር ዲፌንድ ያደርጉ ስለነበር እሱ ጋር ቻት አደረኩኝ ሶ ቻት ምናምን ሳርግ የራሱ ሜካኒዝም ይኖረዋል ለኢንተርቪው በቃል አይበቃ የሚለው አየና መሰለኝ ለሚዲያዎች ስልኬን ሰጣቸው ሶ ሚዲያዎች ደውሉልኝ በቀኑ ቸርች ነበርኩኝ እሁድ ቀን ነበርኩኝ ለካ አሁን ለቅሶ ላይ ስላለው ጽሜን እንዳልተራጨው ምናምን እንደሆንኩኝ ለዚህ ሚዲያ በማይመጥን መልኩ ነው የቀረብኩት ያለውበት ሁኔታ ለዚህ ስለማይጋብዝ ነው ሲሚላርሊ እዚያን ቀንም እንደዚያ ነበርኩኝ በጣም አጭር ሰዓት ነው ማታ 3:30 ተኩል ትቀርባለህ ያለኝ ሚዲያ ላይ ምኖርበት ቦታና ሚዲያ ያለበት ሩቅ ነው ከቸርች ወጥቼ ምግብ መብላት አለብኝ ቤተሰብ አለኝ ልጆችም ከባለቤቴ ጋር ደግሞ እሁድ ከቸርች በኋላ አብረን እናሳልፈው ነገር ነው ጊዜ ነውና እምቢ ማለት ግን አልቻልኩም ምክንያቱም አሁን የኔን ኮምፎርት ብቻ ብጠብቅ ቅድም እንዳልኩ ማህበረሰቤን የሚያስደነግጥ ነገር ላይ እኔ አም ፋይን ልል አልችልም ኦኬ አልኩኝና ወጣው ተራውራጥኩኝ ባለቤቴ በጣም ለብዙ ነገር ሰፖርት ነች እና እሷም እኔ እንትን ሸፍናለሁ ግባ ጸጉር ቤት አለች ልጆችን ምናምን አለን ጸጉር ቤት ወረፋ ስገባ ኬንሲንግተን የሚታወቅ ቦታ ነው ኢስት ጌት አካባቢ ወረፋ እንደተቀመጠ ልጅ ልቀቅልኝ አልኩት ሌላ ጊዜ እንደዛ ስለማለል ስለሚያቀጭሽ ተሽሻለኝ በርግጥ እኔ ዝርዝሩን አልነገርኩም ለሚዲያ ምናምን ሚል እንደዛ ስንብዬ ገባው ጸጉሬን አፍጥኖ ምናምን ብዬ ጨራርሼ ጥያቄዎቹን እኔ ስለ ስፖንሰርሺፕ አላቅ እንዳልኩ እሹንም አላቅ የለውበትም ምን እንደሚባልም አላቅ ግን ያው እንዳማኝ ጸልያለሁ እርዳኝ ሞገሱ ነው ምናምን ትላል ሶ እሱን አልኩና ጥያቄዎቹ ምናምን እንትን ብዬ ሄድኩኝ ከሜዲ በፊትም ያው ሚዲያ ላይ ቀረብኩት እንደ ኢንዲቪጁዋል ብቻ አይደለም እንደ አንድ ማህበር ተወካይ ነው ሶ ማህበር ደግሞ ጠንካራ ማህበር የለንም unfortunately አሁን ምናልባት ህዝቡ ከነቃል እንሰራ እናስብባቸው ነፈራ ላይም ደጋግሜ ማነሳው ሐሳብ ነው
ግን አንድ አንገንጋ የሚባል ማህበር አለ። አንገንጋ ያው በእኚህ በተወደዱ በትልቅ በዳይን ግርማና በእኔ ስም የተመሰረተ ደርባን ላይ የአሁዴ የሚባል ደማቅ ፕሮግራም ትዝ ይላል። የዛሬ ዓመት በፊት 2016 አዲስ ዓመት ላይ ያከበርነው በዓል የዛን ወቅት ሁለት ነገር ነው ላውንች ያደረግነው። አንዱ ነፈራ ሚዲያ ነው፣ ሁለተኛው አንገንጋ የሀዲያ ተወላጆች ማህበር ነው፣ የእድገትና ልማት ማህበር። እሱ ስለነበር which organization do you represent ሲሉኝ አንገንጋ አልኩኝ። አንዳንድ ቦታ ላይ ጠበብክ ዘረኛውን ምናምን ያሉኝ ሰዎች አሉ። I understand them ማለት ፖለቲክሱ ኢትዮጵያ ውስጥ የሚወራው ነገር ያ ስለሆነ አልፈርድባቸውም። ነገር ግን አንገንጋ የሚል ቃል ሲሆን የምጠብበት እጅ ለእጅ ሲሆን የምሰፋበት ነገር የለም። ሀዲሳም ላንጉዌጅ ነው፣ አማርኛ ላንጉዌጅ ነው፣ ኦሮምኛ ላንጉዌጅ ነው፣ ትግርኛ ላንጉዌጅ ነው። አንገንጋ የሚለው ውስጥ ስትገባበት እንትን ብሔርን አጥፋ የሚል መልእክት ካለው ዘረኛ ነኝ። ግን አንገንጋ ብዬ ግን ያወራሁት ስለ እድገት ስለ ልማት ነው። መጽሐፍ ቅዱስ ደግሞ ለገዛ ወገኖቹ የማይራራ ሰው ሃይማኖቱን የካደ ከማያምኑ ሰው ይልቅ የከፋ ነው ይላል። ለቤተሰቦቼ ማሰብ፣ ለእናቴ ለአባቴ ማሰብ፣ ለአጎቶቼ ለአክስቶቼ ለሞሎ ለምናምን እያሰብኩ ነው ለኢትዮጵያ ማስበው። እና ማህበር እንደዚህ ሰፈሬን እኔ አላቅም እያልኩ ኢትዮጵያን ወዳታለሁ ማይሰራ ነው። እስ ናቹራል እኮ እንደዛ ማሰብ ተፈጥሯዊ ነው፣ የተገኘህበት የምትክደው ወይም ደግሞ ተተምታልፈው ነገር አይደለም። መንገድ ላይ ነው እየሄድኩ ቆንጆ የልጅ ልብስ ባይ ይሄን ልጅ ለእንትና ልጅ በገዛ ነው የምለው ወይስ ለራሴ ልጅ ነው የምለው? ለራሴ ሲምፕል። ስለዚህ ምንም ዝም ብሎ እንደዛ ያሉኝ ሰዎች ነበሩ። ኤኒዌይስ አንገንጋ ኖርማሊ መች ተመሰረተ መሰለ ፍቄ ከ2 ዓመት በፊት እዚህ ሀገር ኢትዮጵያ መጥቼ ሀዲያና ከምባታ ዞን ትምህርት ቤቶች እየዞርኩ የዛኔ ነፈራም አልነበረም በራሴ በፍቅሬ ኢየሱስ ዳንኤል በሚል ፌስቡክ ፔጅ ቪዲዮዎችን ፖስት አደረግ ነበር። አረ እነዚህ ትምህርት ቤቶች አድሱ፣ ደቡብ አፍሪካ ያላችሁ ልጆች ሊሳና የኦሶ ከክበጠ ጊምቢቹ ሃይ ስኩል ሄጄ ጃጁራ ሄጄ ሻሾ ጎቦኖ ሻ ሄጄ ዱራሜ ሄጄ ከምባታ ዞንም 2 ትምህርት ቤት እዚህም ቦብቾ ሁሉም ወረዳዎች ላይ ደርሼ ሞርሲቶ ሊሄድ ስል ትንሽ አመመኝ። ሲያመኝ አልቻልኩም። ሞርሲቶ ልጆችን ሶሪ ቢያቻለ ለጊዜው ሾኔና ሞርሲቶ ነው የቀረኝ። በጣም ወዳቸው ከተሞች ናቸውና እንደዚህ አርጌ ሄድኩና ደርባን ያሉ ሰዎችን ጠራዋቸው። በጣም ግሩም ሰዎች አሉ። ታገሰ ይባላል። ታጌ እባክህን እንደዚህ አርኩ እንትናን ልጥራለሁ። 3 ሰው ተጠራ። ከዛ ምን እናርግ? አረ ለማህበረሰቡ እንንገር። ትምህርት ቤቶች ፈርሰዋል፣ ጤና ጣቢያ የለን፣ መንገድ ፈርሷል። 10 እንዳዋጥተን መስራ እንስራ። ማማን ይምጣ፣ ዳይን ግርማ ይምጡ ከማርዝበርግ ተጋበዙ። እሺ በምን መልኩ እንንገራቸው? ይሄን ለማህበረሰቡ እንዴት ላውንችን ሐሳቡ እንዴት እንንገር? መስቀል ያሁዴ በዓል ላይ ያሁዴ መስቀል ሳይሆን ያሁዴ ላይ ይሄን ነገር እንንገር። ለምን ያሁዴ ሆሳና ላይ በደንብ ዲነፍራ ላይ በድምቀት እየተከበረ ስለሆነ እንደዚህ ፕሮግራም እናርግ። ኦኬ ያሁዴ ምን እናርግ? ዳይን ግርማ መጀመሪያ ብቻቸውን ሰንጋና ይገዛሉ፣ አርጋሉ፣ ጋብዛሉ። እንትና 10,000 እንትና 20,000 ምናምን አሉ። ተሰበሰበ። ያን ብር ሰጡኝና ትራንስፖርት ተቆርጦልኝ ከአዲስ አበባ መጥቼ መርካቶ ገብቼ ጥለት ነጠላ ላይ ሰሪዋና ጥለት አስደርጌ ቆጮ ቡላ ላተካና ምናምን ገዝተን ጋቢ ገዝቼ ሄድኩኝ። ከዚያ ድምቅ ያለ ፕሮግራም ያውዲ ተከበረ። የዛኔኛ አላማችን መብላት መጠጣት አይደለም። of course we have a program for the community meal program launch ለማድረግ ስለነበር አንድ ነፈራ የሚባል ፌስቡክ ፔጅ ወይም ሚዲያ፣ ሁለተኛው ደግሞ አንገንጋ የሚል እዛው ነበር ፕሮግራሙ ላይ። እዛ ላይ የሚመዘገብ ተቋም አለ። እሱ ላይ የተመዘገበ ሰርቲፊኬት አሳየው። በጣም ደስ በሚል ሁኔታ ህዝቡ ተቀበለ። ነገር ግን በታሰበው መልኩ አይደለም፣ ብዙ ስራ አልሰራንም። ነገር ግን ለዚህ ለስፓዛ ሾፕ ቀን ተጠቀመች። which organization do you represent ሲሉ አንገንጋ አልኩኝ። ከዛ በኋላ ተጠራው ምናምን ሚዲያ ላይ ነበረው እንዳየኸው ነው። ከዚያ በኋላ ያው ብዙ እንትን እንዳልኩ አይሰማኝም። ብዙ ሰው ቴንኪው ምናምን ሲለኝ በጣም በዛ አላለ። ምክንያቱም I just spoke አወራው። ግን ያው መልካም ያደርገው የኛ አምላክ እግዚአብሔር ነው እንጂ እኔነት በእርግጥ ዶክም መሰለ አንተ አሁን ለአድራጊው ነው ነገር የሚቀለው በነገርህ ላይ ማለት ነው። ለአድራጊው ነገር ይቀላል። አንተ የምታረገው ነገር ስለምትችል በሰዓቱ ደግሞ ለአንተ ቢግ ዲል አድርገህ ላታስበው ትችላለህ። የሆነ ነገር እንዳወራክና something እንደስተካከለ ነው። ለሚደረግለት ሰው ነው የሚከብደው። ለምን እሱ ተነስቶ ማድረግ የማይችለው ነገር ነው።
ኦልዌይስ አንተ ማድረግ የምትችለው ሰንበዲ ማድረግ የማይችለው ነገር ሲሆን ያ ነገር ለተደረገለት ሰው ትልቅ ነገር ነው። ሰው እኮ ውሃ በመስጠት እኮ ሰው ያመሰግናል። በጣም በቃ አይረሳም ሁላ አንዳንዱ ሰው አይደለ? ያ የሆነበት ምክንያት ውሃ በጣም በቃ ብዙ ገንዘብ የሚገዛ ትልቅ ነገር ሆኖ አይደለም፣ በሰዓቱ ግን ያን ማድረግ በመቻል ነውና በእርግጥ እኔም ፐርሰናሊም የነበረውንም ነገር ያየው ስለነበረ በጣም ደስተኛ ነበርኩኝ። ቢኮዝ ኦልሞስት አብዛኛው ኮሚኒቲያችን እዛ ነው ያለው። ብዙ ደግሞ ወጣት ነው። አብዛኛው ደግሞ እንዳልከውም ከኤክስፖዠር አንፃር ለሚዲያም እንደዚህ ወጥተው ፌስ ቱ ፌስ ወጥተው ከሀገሩ መንግስት ጋር ወይም መንግስት ከሚመለከተው አካል ጋር በጉዳያቸው ላይ ቁጭ ብለው ማውራት ትሬንዱም የለንም። ምንኖረው እንደ ስደተኛ ነው። ስለዚህ ይሄን ትልቅ ነገር ነው ከፈር ያደረገው። ቢኮዝ ያ ባይኖርና እንደዛ ባይወራ መንግስት የፈለገውን ነገር ነው የሚያደርገው። የፈለገውን ነገር ባደረገ ቁጥር ደግሞ ኮሚኒቲያችን ይጎዳ ነበርና እንደ ትንሽ ነገር የሚታሰብ ነገር አልነበረምና እኔም በፊታሲው ስምና በራሴም ስም ቴንኪዩ ማለት ፈልጋለሁ። በተለይ በስባዛ ሾፕ ጋር በተገናኘ ለኛም ኮሚኒቲ በአጠቃላይ ለኢትዮጵያውያን ነው ድምጽ የሆንከውና ይሄ ትልቅ ነገር ነው። ቴንኪዩ ማለት ፈልጋለሁ። በመቀጠል እንግዲህ ያው ምናነሳው ሐሳብ ካንተ ከዘርፍ ጋር የተገናኘ ነውና ውድ የፊታ ቲዩብ ተከታታዮቻችን እንግዲህ ከዶክተር ፍቅረ ኢየሱስ ዳንኤል ጋር ያደረግን ያለነው ቆይታ አሁንም እንደቀጠለ ነው። ዶክተር ፍቅረ ኢየሱስ የመጣው ከደቡብ አፍሪካ ነው። የመጣበትን ምክንያት መነሻ ላይ ገልጬላችኋለሁ። እንግዲህ ዶክተር ወደ አንተ ስመጣ ከመነሻም ጀምሮ ከመጀመሪያ ዲግሪም ጀምሮ የተማርከው ስፖርት ነው። ከዛ በኋላም እስከ መጨረሻው ያው በዛው ዘርፍ ነው የመጣውና ምንድነው እንደው ስፖርትና አንተ ያለክ ነገር በተለይ ደግሞ ከስፖርት ጋር በተገናኘ ከሀዲያ ሆሳና ጋር የነበረክስ ነገር ወይም ያለህስ ነገር ምንድነው? እስቲ በዚህ ጉዳይ ላይ ታነሳልኝ ነገር ካለ። እኔ ኳስ በጣም ወዳለሁ፣ ስፖርት በጣም ወዳለሁ እና የወደድኩትን ደግሞ አደርጋለሁ ማለት በቃ ደስ ይለኛል እንደዚህ ማድረግ። አምስተኛ ክፍል ይመስለኛል አምስተኛ ክፍል ጎፈር ሜዳ ኳስ ጌም ሲኖር 6ኛ 7ኛ ያለው ይሄን ሳውራ የኔ ባቾች ያቁታል። የኔ ባቾች አሁን ስላረጁ ፌስቡክ ላይ ያዩ ይችላሉ፣ ግን በዩቲዩብ ስለሆነ ፊታቱ በዚህ ላይ ያዩ ይችላሉ። ልክላቸዋለሁ እና አይ ዋዝ ሜቢ በጣም ዊርድ ነበርኩኝ በስፖርት እንዴ በጣም ሰው አይረዳኝም ነበር። ጎፈር ሜዳ ነው ላይ ቤታችን እንግዲህ ሆሳና አሁን ሌላ ነገር ተሰርቶበታል። ገበያ ነበር እና ከጧት ጉሊት ገበያ ተጫወት ብሎ ፋዘር ሲገርፈኝ ከሰዓት ጎፈር ሜዳ ሲጫወት ይደግመኝ ነበር። በቀን ሁለት ይገረፍ ነበር እና ኳስ በጣም ወዳለሁ። አሁንም ያው እንደዚያው ነኝ፣ በጣም ኳስ ወዳለሁ። ሃይ ስኩል ኤሌመንተሪ ምናምን ያው ምልህ ተማሪ ነኝ። 97 96 ነው 12ኛ ፕሪፕ የተፈተነው። ወደ ዩኒቨርሲቲ ስንገባ እንትኔ በቃ ይሄ ከዚህ ውስጥ መውጣት አልችልም ነበር። በጊዜው አንደኛ ምርጫ ያደረኩት ኮምፒውተር ሳይንስ ነው። ምርጫ ላይ ኮምፒውተር ሳይንስ የዛኔ አይደለም አሁንም አይሰጥም። ስለዚህ ሁለተኛው ስፖርት ሳይንስ ነው ያደረኩት። በጣም ብዙ ጓደኞቼ ምን ሆነ ነው ምናምን የኛ ባቾች ብዙ ሰዎች ሁለት ተማሪዎችን ለይተው ያውቃሉ። ሲሳይ ገብረ ማርያም እዚህ ማሆን እና እኔን ሁሉም ሰው በስፖርት ሳይንስ ተማሪነታችን ለይተው ያውቀናል። በምርጫችንም ስለገባን ብዙም ስፖርት ሳይንስ ትንሽ በሚንቀሳቀስ ተማሪ የሚመረጥም አልነበረም። ሲሳይ ሯጭ ነበር፣ ይሮጥ ነበር። እኔ ኳስ ተጫዋች ነበር። እኔና እሱ ደግሞ ከአንደኛ ክፍል ጀምሮ እስካሁን ጓደኛና ወዳጅ ስለሆንን ሁለታችንን መረጥን። በጊዜው ተሾመ ቶጋ የስፖርት ምናምን ሚኒስተር ነበር። አሁን ካናዳ ያለ ጓደኛ ያለና ቶጋ ይለኛል እስከዛ ያ በሱ ዘርፍ ተሾመ ቶጋ ልትሆን ነው ለካ አንተ ስፖርት ሳይንስ የመረጥከው ቢል ቶጋ ይለኛል። ከደቡብ አፍሪካ ነው ካናዳ ያለው ልጅና ቶጋ ካለኝ አውቃለሁ በማንም ቶጋ አለዋለሁ መልሽና ስፖርት was my passion። ናይስ ከነማ የሚባሉ ክለቦች ሆሳና በነበሩበት ሰዓት የአሁኑ የሀዲያ ሆሳና ዋና አሰልጣኝ ግርማ መንቾ በጣም አደንቀው ተጫዋች ነበር። ሲሸነፉ ያው ነግሬዋለሁ፣ በኋላ ላይ በስራ አጋጣሚ አብረን ብዙ ጊዜ ስለተገናኘን ነግሬዋለሁና ናይስ ተሸንፎ አልቅሼ ያውቃለሁ። ሊትራሊ ማለት ህፃን ነው 7ኛ ስልቅሽ ሳሚ የሚባል አሁን ሆሳና አይቼውን አላውቅም። የሚገርም ሄደር ነበር ሄዲንግ እና የሚገልጽ ሳሚ ተፈሪ የሚባል ወንደሰን በጣም አውቃቸዋለሁ። እግር ኳስ አይ ዶንት ቲንክ እንደዚያ ጊዜ አይመስለኝም አሁን ራሱ ኢትዮጵያ ውስጥ ሌታሎ ነው። ሆሳናማ አቶ የሚገራርሙ ልጆች ነበሩና ሙሉ የቅርብ ጊዜ መንቾ ልጆች የሚባሉ ነው። በጣም ፓሽኔት ነበርኩ። ከተላቸው አያቸዋለሁ፣ ኳስ ከታተላለሁ።
ምናምና እዚያ ነገር ውስጥ ያለው ዩኒቨርሲቲ ምርጫ ሲመጣ ያንን የነፍሴ ምርጫ ተከትየን የገባሁት ሶ የመጀመሪያ ዲግሪን እሱን ተማርኩ ከዚያ የመጀመሪያ ዲግሪ ላይ የተሻለ ውጤትም ስለሆነ ዩኒቨርሲቲ መምህር ሆንኩኝ ሶ በእንደነዚህ አይነት እንቅስቃሴዎች ተጨማሪ ኮርሶችን ወስጃለሁ በስፖርት ማኔጅመንት ፊፋ ኢትዮጵያ ውስጥ የፌዴሬሽን ዋና ጻፊዎች ምናምን ናቸው ፊፋ ከፍሎላቸው የሚማሩት እኔ ግን ከልጆች የዳቦ ቆርሼ ደቡብ አፍሪካ ኔልሰን ማንዴላ ዩኒቨርሲቲ ፊፋ ስፖርት ማኔጅመንት ማስተርስ ተምሬያለሁ በጣም ብዙ ጊዜ አውርቼው ማላቀው እንግሊዝ የሆነ ስልጠና ነበር እና ብዙ ብር ያስከፍላል አባቴ ያው ብዙ ካሽ ሻጣርጎ የሚሰጠው የለው ግን መሬት ምናምን ስለነበረው ስላለው በቃ መሬት ሽጬ እንግሊዝ ሄድኩኝ ያነት ሄድኩት ለኮንፈረንሱ አይደለም አርሰናል ለንደን ለሚሄድ ኤምሬትስ ስቴዲየም 2016 የዛሬ አንተ ድሜን 9 ዓመት መሆኑ አረጉዴ የዛሬ 9 ዓመት መሆኑና ኤምሬትስ ገብቼ በቃ ስቴዲየሙን አይቼ ኦልድ ትራፎርድ ሄጃለሁ አሁን እዚህ አርሰናል ደጋፊ ስለሆነ አይ ችግር የለውም ስለምጨርባቸው ስለምፎግራቸው እንትን ሊሉ ይችላሉ ግን ማንቸስተር ኦልድ ትራፎርድ is በጣም glorious በጣም ይለያል ክብሩ ግርማው ምናምን ግን እኔ I think ዋሳይ ሃይበሪ ነው የነበረው ሃይበሪ is very close to Emirates ወክ አሁን አፓርትመንት ሆኗል ገብቼ አይቻለሁ ምናምን በቃ እዛውስ ገብቼ በቃ ያኔ ልጅነት ምናምን 14 ቁጥር የሄንሪ ለገዝቼ ነበርኝ ሶ ሰኞ እኔ ነበር ጋሽ ታምሬ ደበበ ሆቴል አርሰናል ኳስ ይታያል እና አንድ ጓደኛ ያለ አሁን ትልቅ ባለስልጣን በጣም እንትነውና ኳስ ምናይበት ብር አጣ ብዙ ብር መስሎ ነው እኔ አንድ ብር ይኳስ እኔና እሱ አንዳንድ 2 ብር አተን ከባድ ነገር ሽጠን ያርሰናልን ኳስ ተነግረኛለህ ነገርሽ ፍልጥ ሽጠን ያው ስሙን ስለማልጠራ አባቱ አይቆጡትም ከነሱ ቤት ነው አዎ እኔ ማመልጥ ነኝ እኛ ቤት አልነበረም እሱ ቤተሰብ ገጠር ነበሩ ከተማ መተው ቤት ሊሰሩ የተዘጋጀ ፍልጥ ነበር ሶ አንዱ ፍሬንዳችን አገኘነው ጎንቦራስ ወዴት ነው ባክ ፍልጥ ልገዛናል ከተቋቁ ገዛ አርሰናል ከሰዓት ኳስ አለው ጋሽ ታምሬ ቤት የግድ ኳስ ማየት አለብን we had nothing ብር የለን ከኛ ግዛ ምናምን አለ ከየት አምጣችሁ አለን ችግር የለውም ምናምን በእናትህ እሺ አለ ፍልጥ ሽጠን ኳሳችን አርሰናል አየን እና that much crazy የሆነ ኳስ የአርሰናል ደጋፊ ስለዚህ 14 ቁጥር ምናምን ሄንሪ ለብሳለው ሰኞ አሁን ፓይለት ናቸው እዚህም ከተማ ውስጥ ብዙዎቹ ሐኪም ኢንጂነሮች ናቸው ያው የኛ ዘመን ታውቃለህ የኛ ዘመን አራዳ ትምህርት ጎበዝ ነው በጣም ጎበዝ ነው አይ ነው በእኛ ዘመን የሚወራለት ሰው እንትናኮ ፊዚክስ 100 አመጣ 99 አመጣ ነው እንጂ የሱ ቪዲዮ ቫይራል ነው ምናምን ወዝናት እርፍና አለበት እኛ ዘመን ምንዋዋሰው መጻፍ ነው እንትን መጻፍ ኳንተም ምናምን ፊዚክስ ምናምን ባዮሎጂ ምናምን ነው እንጂ ሊንክ ምናምን አይደለም ሼር አድርገኝ ምናምን ሼር ምናምን ቪዲዮ አይደለም ሼር እንደራረገው ያጠና ነው ሼር እንደራረገውና በጣም የሚገርም ትውልድ ነበር የኛ ባች ባይዞ የሚታወቅ 96 97 እስከ 99 2000 ድረስና ሶ እንደዚህ አይነት በጣም ዴዲኬትድ የኳስ አፍቃሪ ስለነበርኩ አርሰናልና አየው ምናምን ኩስቲሊም ገባው ነው አይቆጨኝም ሙያዬም ነው ስፖርት ከሙያዬ በላይ ደግሞ አላር ከምንም በላይ በጣም የሚያዝናናኝ ባይዞ ከብዙ መዝናኛ አማራጮች ፉትቦል is much better ብዙ ጉዳት የለውም ማኔጅ ካረክ የምትወደውን ክለብ በሳምንት አንዴ 2 ቻምፒዮንስ ሊግ ላይ ካለ እንደ ማንቸስተር ዘንድሮ ካሎን አንድ ፊታት ምን ተዘጋብኝ በጣም ልገሉኝ ይላችላል ካሎን በስተቀር በሳምንት አንድና 2 ጌም ነው የሚታየው ፊልም ብታዩ 3 ሰዓት ድገሙ ይላል ቀጣይ ክፍሉ አንጠልጥሎ ይተዋል 90 ደቂቃ ታያለ ከተሸነፈው ትሽ ብለ ተወጣለ ከታሸነፈ እንትላለ ኤልዚ ነውና ስፖርት ለኔ በጣም የሚገርም ነው ያው ታሪክ ነው ያለው ማለት በጣም ረጅም ነገር ማውራት ትችላለህ በደም ከዘርፍህ ከመሆኑ በላይ ብዙ ጊዜ ያው አንዳንድ ሰዎች ተገደው ኦር በቃ ስለደረሳቸው ዘርፉ ላይ ይኖራሉ ግን የዘርፉ ፍቅር ከዘርፉ ጋር የተገናኘ ኤክስፖዠር ለካንተ ኮንፈረንስ መሬት ሲታ ኮንፈረንስ እንደሄድከው አይነት ይሄ ለነገርዮ ያለህን
ፍቅር ነው ለስፖርት ያለ ፍቅር ነው የሚያሳየውና ከዚህ ጋር በተገናኘ ጥሩ የሚያዝናና ነገር ነው ያነሳው በጣም ደስ ይላልና ስለዚህ እስቲ ይሄንን ነገር እንዴት ነው ከሀዲያ ሆሳዕና ጋር ማገናኘት ምንችለው ምንድነው ከሀዲያ ሆሳዕና ጋር በቀጥታ በስራም የነበረ ግንኙነት ከሀዲያ ሆሳዕና ምን ይመስል ነበር ቴንክ ዩ እንደዚህ ያው በኳስ ምናምን በስፖርት ኮሚኒቲ ውስጥ የተለያዩ እንትኖች ላይ ያለው I think ደቡብ አፍሪካ ሄጄውን አቶ ተመስገን ይባሉ ነበር የሀዲያ ሆሳዕና እግር ኳስ ክለብ ስራ አስኪያጅ ኦኬ የሆነ ሰዓት ላይ ደወሉልኝና ቴክኒካል ቲም ውስጥ እንድሰራ ጠሩኝ ያኔ ሀዲያ ሆሳዕና ከፍተኛ ሊግ ላይ አካባቢ ነበር ኦኬ ሀዲያ ሆሳዕና ፕሪሚየር ሊግ ሲያድግ አንድ ብዙ የሚገርመኝ ነገር አለ ማለት ወደ 2007 ወይ 8 ላይ ወደ ዋናው ወደ ፕሪሚየር ሊግ ያደገው በመንቹ በመጀመሪያው እዛኔ ጆሃንስበርግ ነበርኩ በጣም እየተከታተልኩ ነበር በጣም እንዲያድግ በጣም በቃ ወደ አውዝ እንትን ያልኩ ለክ ስሰማ አደገ የሚለውን ስሰማ ሄድኩና ኮምፒውተር ቤት አጻፍኩኝ እንኳን ደስ ያላችሁ ሀዲያ ሆሳዕና ወደ ፕሪሚየር ሊግ አደገ ብዬ ጆሃንስበርግ ጂፒ ይባላል እዛ ውስጥ ብዙ ሰው ምን እንደሆነ ማያውቀው ጓደኛ ሰው አይ ቲንክ 40 ወይ 50 ፕሪንት አረኩና እጅ እንደዚህ ከተወስተ I was really weird እኮ ሰው ሀዲያ ሆሳዕና ላያውቅ ይችላል ፕሪሚየር ሊግ ላያውቅ ይችላል አሁን እንኳን በፌስቡክም በቲክቶክም እየተባለ ስለሆነ ይታወቃል ያ ጊዜ ግን ብዙ ሰው አያውቀው ግን እኔ ምንድነው ቅድም እንዳልኩ የሆነ ነገር ላረከ ፈለኩ አደርጋለሁ I don't care either ሰው እንትን ይበል thank you ይበለኝ አይደለም የሚያረኳቸው ነገር ብዙ ነገር ያረኩኝ thank you ጠብቅ ያለም ደስ ስለሚለኝ ካረኩ በኋላ I feel nice በቃ ደስ ነው የሚለኝና ያን አረኩኝ ያኔ መጣው ያ ለፒኤችዲ ዳታ ኮሌክሽን ስመጣ አቶ ተመስገን አገኘኝ ቴክኒካል ቲም ውስጥ ምናምን አለኝ ያው ሙያም ስለሆነ ፓሽንም ስለሆነ አብሬ መስራት ጀመርኩኝ ከዚያ እሳቸው ከተነሱ በኋላ ደግሞ ሌላ ስራ አስኪያጅ መጣ ከሱም ጋር እየሰራው መጀመሪያ በቲም በኮሚቴ ነበር ቴክኒካል ቡድን ይመራ ነበር በኋላ ላይ ቴክኒካል ዳይሬክተር ሆንኩኝ ቴክኒካል ዳይሬክተር ሆኜ የተለያዩ አሰልጣኞች ተቀያይረዋል እንደነ ጳውሎስ ማንጎ እነ ኢዮብ መንቾም ነበር ከ4 ከ5 አሰልጣኞች ጋር ቴክኒካል ዳይሬክተር ሆኜ አንዳንዱ ላይ ቲም ሆኜ ወጣ ገባ ያልኩ በኋላ ላይ ደግሞ ደቡብ አፍሪካ እየተመላለስኩ ነው ማረገውና ቢዎች አሁን እንደነ ማናቸው አሁን 40 ምንጭ ሄደው ካሌ በየነ ነክብራ እነ ቃላብ ደግሞ አላምረው አዳማ ላይ ሲል የክለቡ ቴክኒካል ዳይሬክተርም ስለነበሩ ከአዲስ አበባ አዳማ ይሄድኩ ያገኘዋቸው ሳይኮሎጂካል ነገር አመቻች ነበር አወራቸው ነበር ትልቅ ነገር እንዲያስቡ ከቡናና ከጊዮርጊስ ሻል ያለ ክለብ መመየት ስለዚህ አረግ ነበር በኋላ ላይም እዚህም አንድ ዋቻሞ ዩኒቨርሲቲ ውስጥ የእንግሊዘኛና የኮምፒውተር ትምህርት በኮሚኒቲ ሰርቪስ ፕሮፖዛል ጽፌ የአንድ ሳምንት ስልጠና ተዘጋጅቶ ነበር ምክንያቱም ኦኬ አስዘለኛ ወደፊት እነዚህ ተጫዋቾች እንግሊዝ ነው ብዙ ሰው ውጭ ሀገር መጫወት ፈልጋለሁ ይላሉ ማታ ጭምር ሀዲያ ቲቪ ላይ አንድ ኢንተርቪው አይቻለና ውጭ ሀገር መጫወት ፈልጋለሁ ይላሉ ውጭ ሀገር መጫወት ከፈለገ እንግሊዘኛ መቻል አለበት ኮምፒውተር መቻል አለበት መመኘት ብቻ ሲሆን ምኞትን የሚያክል ደግሞ ተግባር ይፈልጋልና ሶ እንደዛ ያረኩ ነው ቴክኒካል ዳይሬክተር ሆኜ ሰራ ነበር በኋላ ላይ እኔ በጣም ወደዚያ ቢዚ ሲሆን ግን ለምሳሌ ፊፋ ጋር ያለውን ኮሚኒኬሽን አብዛኛውን እኔ ነበርኩኝ በኢሜል እንትን ማድረጋው ያው ፌስቡክ ላይ ተጨና ያርጋለሁ ሶ ያውኑ ስራ አስኪያጅ አቶ አባተ ተስፋዬ የሚባለው ምናልባት ሚዲያ ላይ ሳወራ ኮንፊደንስ ስለሆንኩ ነው ጎበዝ ልጅ ነው ዴዲኬትድ ነው ስራውን የሚያውቅ ልጅ ነው ከሱ ጋር ደግሞ ከአመታት በፊት እኔ ከአውሮፓ ህብረት ጋር ተጻጽፌ ሁለቴ ፈንድ አምጥቻለሁ እዚህ ከተማው የከተማ ስፖርት ውድድሮች ላይ ነው ለዚያ እሱ ከሱ ጋር አብረን ይሰራ ነው እሱ የዛኔ የሆሳዕና ከተማ ስፖርት መምሪያ ኃላፊ ነበርና ስፖርት ቢሮ ኃላፊ ነበር ወዳጄም ስለሆነ ከሱ ጋር ኮሚኒኬሽንስ ነበረን እንደዚህ ያልን ነው የቀጠለው አይ ቲንክ ሀዲያ ሆሳዕና ለኔ ማን አለ ከነጭ ለዚህ ክለብ ስፖርት ሳይንስ ነው የተማርኩት ክለቡን ወደዋለሁ የዚህ አካባቢ ተወላጅ ነኝ ስለዚህ ምችለው ነው ዴሊቨር ማድረግ ከምችለው በላይ አጠይቀኝ ያለኝን ግን አይ ዴሊቨርና አሁን አባተ ተስፋዬ ላይክ ትዝ ይላል አባተ ተስፋዬ ከመምጣቱ በፊት ክለቡ
ባስ በየቦታ ይታሰር ነበር ይላል ፊፋ በየጊዜው ይቀጣ ነበር እና አባተ አንድ ጉዳይ ከያዘ አይለቅም ይደውልና ዶክ በእናት ፊፋ እንትና ደውል ይለኛል ኢሜል አድርግ ይለኛል እንትና አድርጋለሁ ከዚያ ቅጣቶች ሲኖሩ ፌዴሬሽን አካባቢም የኛ ባቾች ስለሆኑ አቃቸዋለሁ የተማሩ የስራ ኃላፊዎች ወዳጆች ምናምን ስለሆኑ ደውዬ ምናምን ከዚህ ከወሳና ይልከኛል በምኑም ሄደን ቅጣቶችን ምናምን አንዳንድ ደብዳቤ ነገር ዝውውሮች ላይ ፍቅሩ ተፈራ አንድ ወቅት ኤጀንት ሆኖ ነበር ከሱ ጋርም ስለዚህ እንደዚህ ያደረኩ ስም አይሰጠው ግን ስራ የነበራቸው አክቲቪቲዎችን ኮንትሪቢዩሽኖችን አረግ ነበር ይሄ ነው ካዲያ ሳና ጋር ለምሳሌ ዶላር ምናምን የሚባለው የሆነ ሰዓት ኢሹ ነበር ለምሳሌ አንድ ጋናዊ ተጫዋች መከራችን አበላን እዚህ ሀገር የዶላር እጥረት አለ እሱ ደግሞ ዶላር ጋና ካላስገባቸው አለ ፊፋ ደግሞ ኢትዮጵያ ዶላር ችግር የለበትም ምናምን አይሰማም አንደኛ የመንግስትን ኢንተርፌረንስ ካወቀ ባን ያደርጋል ፌዴሬሽኑ ስለዚህ ያንን መከራ በቃ ብሔራዊ ባንክ ጫፍ ላይ በእግር እየወጣው ከፍቅሩ ተፈራ ጋር የፍቅሩ ተፈራ ተጫዋች ነበር ልጁ አፒያ ይባላል ከዚህ በፊት የነበረ ድጋሚ መጣ ልጅ ነውና እሱ ጋር በቃ ብቻ የሆነው ነገር ነበር አሁን እግዚአብሔር ይመስገን ድሮ ፊፋ ጋር እንትን የለም ባሳ አይታሰርም አሁን ያለውን ቦርድም ስራ አስኪያጁም በጣም ጥሩ ለውጥ አለ እንግዲህ ያው ከሀዲያ ሆሳዕና ጋር የነበረን ሊንክ በዚህ ደረጃ አንስተልኛል በተለይ ደግሞ ያው እዚህ ያለከም ኦፍ ኮርስ እየተመላለስከም በነበረ ጊዜ ቆንጆ ነገር ነበር ኮንትሪቢዩሽን ነው በነገር ላይ እኛ በፍጹም በቃ ችግራችን ምንድነው ሪኮግናይዝ አናረግም ትንሽ ነገር ያደረገንም ሰው ትልቅ ነገር ኮንትሪቢዩት ያደረገንም ሰው ወተን የማመስገን እውቅና የመስጠት ልምዱ የለንም እንጂ ያደረከው ነገር ሜይቢ በባለሙያ ደረጃ ወይ ተቀጥሮ ወይ ሰምቲንግ ተደርጎ ሊሰራ የሚችል ነገር ነውና ስለዚህ ይሄ ነገር ነው ወይ ኤክስቴንድ የተደረገው አሁን ለምሳሌ ባለፈው አመት ሀዲያ ሆሳዕና ወደ ደቡብ አፍሪካ የፈንድ ሬዚንግ ጉዞ ነበርና ከዛም ያው የጨዋታም ልምድም ለማግኘት በአጠቃላይ በዛ ጉዞ ላይ ዶክተር ፍቅረ ኢየሱስ ዳንኤል ያው አለ በጣም በትልቁ ያለ ሰው ነውና ከዚህ ጋር በተገናኘ እስቲ ምንድነው የነበረውስ ነገር ያንተስ ሮል ምንድን ነበር እና በአጠቃላይ እንዴት ታየዋለህ ያንንስ